ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የየመን ሁቲዎች የሳውዲ አውሮፕላን ማረፊያ ላይ ጥቃት ፈጽመናል አሉ። በስፔንና ሞሮኮ ድንበር ያጋጠመው ውጥረት የአውሮፓ ህብረት አስቸኳይ ስብሰባ እንዲጠራም አድርጓል። በሆርሙዝ የባህር ወሽመጥ አንዲት የጭነት መርከብ መመታቷ ተሰምቷል። የአሜሪካ 25 ግዛቶች በፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ ክስ መመስረታቸውም ይፋ ሆኗል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በሆርሙዝ የባህር ወሽመጥ አንዲት የጭነት መርከብ ተመታች። በሆርሙዝ የባህር ወሽመጥ በኦማን የባህር ዳርቻ አቅራቢያ በምትጓዝ የአንዲት የላይቤሪያ ባንዲራ በሰቀለች የደረቅ ጭነት መርከብ ላይ በተሰነዘረ የጥቃት አደጋ ምክንያት እሳት መነሳቱንና ቢያንስ አንድ የባህር ላይ ሰራተኛ መጥፋቱ ታውቋል። በሮይተርስ ዘገባ መሰረት ሜኖአን ፓይነር የተሰኘችው ይቺ መርከብ ጥቃት የተሰነዘረባት ባልታወቀ ተወንጫፊ ቁሳቁስ እንደሆነም ታውቋል። የባህር ላይ ደህንነት ምንጮች እንደገለጹት አደጋው የደረሰው የመርከቧ ሰራተኞች አካባቢውን ለቀው ለመውጣት በሚሞክሩበት ወቅት ነው። የብሪታንያው የስጋት አስተዳደር ድርጅት ቫንጋርድ በበኩሉ ተወንጫፊው የመርከቧን የሞተር ክፍል በመምታቱ ምክንያት በመኖሪያ ክፍሉ አካባቢ ከፍተኛ እሳት መነሳቱን አረጋግጧል። በዚህ ሰዓት የጠፋውን ሰራተኛ የመፈለግና የጉዳቱን መጠን የማጣራት ስራዎች በመካሄድ ላይ ይገኛልም ተብሏል። ኢራን ጦርነቱን ማስፋፋት እንደማትፈልግ ተገለጸ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ኢራን ቀጠናዊ ግጭቱን ለማስፋፋት ፍላጎት እንደሌላትም ገልጸዋል። ሀገራቸው የራሷን ድንበርና ሉዓላዊነት ለመጠበቅ የሚያስፈልገውን እርምጃ ግን እንደምትወስድም አስታውቋል። ፕሬዝዳንቱ አክለውም ኢራን ለውጊያ መስፋፋት ሳይሆን የግጭቱ መባባስ እንዲቆም ትፈልጋለች። ሆኖም በሀገሪቱ ላይ የሚደረግ ማንኛውም ጥቃት ከቀጠለ ተገቢውን ምላሽ እንደምትሰጥም አመልክቷል። ይህ መግለጫ በቀጠናው ያለው ውጥረትና የዲፕሎማሲ ጥረቶች በቀጠሉበት ወቅት የተሰጠ ሲሆን ኢራን ከወታደራዊ ግጭት ይልቅ ውጥረቱ እንዳይባባስ የሚያስችል መንገድ እንደምትመርጥም የፕሬዝዳንቱ ንግግር አመልክቷል። በሌላ መረጃ በመካከለኛው ምስራቅ የሚገኙ ነዳጅ ጫኝ መርከቦች በዚህ ሰዓት የተጋረጠባቸው ስጋት የኢራን ጦርነት ከተጀመረበት ጊዜም ከታዩት የከፋው መሆኑን ባለሙያዎችም ተናግሯል። ባለሙያዎቹ ይህንን ያሉት ሌላኛው ወሳኝ የቀጠናው የባህር መስመር በሆነው ቀይ ባህር ላይ ድንገተኛ ጥቃቶች ከተፈጸሙ በኋላ ነው። ቀይ ባህር ኢራን የሆርሙዝ ወሽመጥን ከዘጋች በኋላ አንዳንድ መርከቦች ሲጠቀሙበት የነበረ አማራጭ መስመር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን እንደገና ለመክፈት ከኢራን ጋር ንግግር እየተደረገ ነው ቢሉም ኢራን ይህንን በማስተባበል ቀጥላለች። ይሁን እንጂ የመስመሩን ደህንነት ለማስጠበቅ ከኦማን ጋር እየተነጋገርኩ ነው ብላለች። ኬፕለር በተባለው የመርከቦችን እንቅስቃሴ የሚከታተል ተቋም ተንታኝ የሆኑት ማቲው ራይት የድፍድፍ ነዳጅ ንግድ ቀውሱ ከጀመረ ወዲህ እጅግ አስከፊው ጊዜ ላይ ይገኛልም ብለዋል። በኢራንና በአሜሪካ መካከል ዳግም ግጭት ከተቀሰቀሰ አንስቶም በወሽመጡ የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ ቀንሷል። ቅዳሜ ዕለት በሆርሙዝ ወሽመጥ ያለፉት መርከቦች ቁጥር 11 ሲሆኑ እሁድ ማለፍ የቻሉት 8 መርከቦች ብቻ መሆናቸውን ቢቢሲ አስነብቧል። እንደ ኬፕለር ከሆነ ጦርነቱ ከመጀመሩ በፊት በቀን ከ100 በላይ መርከቦችም ያልፉ ነበር። 20 በመቶ የሚሆነው የዓለም ነዳጅና የተፈጥሮ ጋዝ በወሽመጡ በኩል ነበርም የሚተላለፈው። ሰኔ ወር ላይ በኢራንና በአሜሪካ መካከል የተደረሰው ጊዜያዊ ስምምነት የመርከቦቹን ቁጥር ከፍ አድርጎት የነበረ ቢሆንም ግጭቱ ዳግም ከተቀሰቀሰ በኋላ እንቅስቃሴው እንደገና በከፍተኛም ሁኔታ ቀንሷል። በርካታ መርከቦችም በቀላሉ እንዳይለዩ ወሽመጡን በሚያቋርጡበት ጊዜ መልእክት መቀበያና ማስተላለፊያ መሳሪያዎችን ለማጥፋትም ተገደዋል። ከሳውዲ አረቢያ ነዳጅ የጫኑ አንዳንድ መርከቦች አማራጭ በሆነው እንዲሁም ሳውዲና ሰሜን ምስራቅ አፍሪካ መካከል በሚገኘው የቀይ ባህር መስመርም አልፈዋል። ሆኖም ከቅርብ ጊዜ ወዲህ የየመን ሁቲ ተዋጊዎች በሳውዲ መርከቦች ላይ በፈጸሟቸው ድንገተኛ ጥቃቶች ምክንያት ስጋቱ ተባብሷል። የሁቲ አማጽያን የሳውዲ መርከቦች በቀይ ባህር ላይ እንዳይንቀሳቀሱ እገዳ መጣሉን ከሁለት ሳምንት በፊት ያስታወቀ ሲሆን የዩናይትድ ኪንግደም የባህር ትራንስፖርት ተቋም ባለፈው ሳምንት በርካታ ጥቃቶች መፈጸማቸውን ገልጿል። የአሜሪካ 25 ግዛቶች በፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ ክስ መመስረታቸው ታወቀ። ዶናልድ ትራምፕ በበርካታ ሀገራት ላይ የጣሉትን ታሪፍ የተቃወሙ 25 የአሜሪካ ግዛቶች በፕሬዝዳንቱ አስተዳደር ላይ ክስ መስርቷል። የትራምፕ አስተዳደር ከሁለት ሳምንት ገደማ በፊት እንደ ዩናይትድ ኪንግደም፣ ቻይናና አውሮፓ ህብረት ባሉ የአሜሪካ አጋሮች ላይ ከ10 እስከ 12.5 በመቶ የሚደርስ ቀረጥ ጥለዋል። ቀረጡ የተጣለው አገራቱ የጉልበት ብዝበዛን በአግባቡ አልተከላከሉም በሚል
በሚል ነው። በዲሞክራቲክ ፓርቲ አባላት የሚመሩት ግዛቶች ይህ ውሳኔ የዘፈቀደ ምክንያት የለሽና ከህግ የተቃረነ እንደሆነ በመግለጽ ክስ ማቅረባቸውን መገናኛ ብዙሃን ዘግበዋል። ለዚህ ክስ ምላሽ የሰጡት የዋይት ሀውስ ቃል አቀባይ አሜሪካ በአገሪቱ በሚገኙ የንግድ ተቋማት ላይ ጫና ለሚያሳድሩ አሰራሮች መፍትሄ ለማበጀት ህጋዊ ስልጣኗን እየተጠቀመች መሆኑን ገልጸዋል። ቃል አቀባዩ አክለውም ጉልበት ብዝበዛ ተፈጽሞ የሚመረቱ እቃዎች ወደ አገሩ እንዳይገባ መከላከል ያልቻለ ማንኛውም አገር ምክንያታዊ እንዳልሆነና መፍትሄ ሊሰጠው እንደሚገባም ተናግሯል። በአውሮፓውያኑ ሐምሌ ወር ተፈጻሚ መሆን የጀመረው አዲሱ ታሪፍ የተጣለው ጉልበት የሚበዘብዙ አገራትን ኢላማ ለማድረግ በ1974 በወጣ የንግድ ህግ ላይ በመመስረት ነው። ወደ አሜሪካ ከሚገቡ ሸቀጦች መካከል 99.4 በመቶ ይህ ቀረጥ እንደሚጣልባቸው የአሜሪካ የንግድ መስሪያ ቤት ገልጿል። ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት ይህንን ህግ በመጠቀም ቻይና ላይ ጣሉት ታሪፍ ወደ ፍርድ ቤት ቢወሰድም ሳይሻር ቀርቷል። ይህንን የጠቀሱት የዋይት ሀውስ ቃል አቀባይ ህጉን በመመስረት የጣለው ታሪፍ በፕሬዝዳንቱ የመጀመሪያ ስልጣን ዘመን ህጋዊ መሳሪያ ነበር፣ አሁንም መሆኑን ይቀጥላልም ብለዋል። የአሜሪካ ግዛቶች የመሰረቱት ክስ የትራምፕ አስተዳደር ህገወጥ የታሪፍ ስርዓቱን ለማስቀጠል ሲል የጉልበት ብዝበዛን በምክንያትነት መጠቀም አይችልም ይላል። የንግድ መስሪያ ቤቱ የጣላቸው ታሪፎች በጣም ሰፊ ከመሆናቸው የተነሳም ራሱ መስሪያ ቤቱ ያስቀመጣቸውን ግቦች ይቃረናሉ፣ አሳማኝ ለማድረግ ጥቅም ላይ የዋለውን ህግም መሳለቂያ ያደርጉታል ሲሉም በክሳቸው አስፍረዋል። በተጨማሪም ክሱ ከዚህ ቀደም ትራምፕ በአውሮፓውያኑ 2018 ቻይናን ብቻ ኢላማ በማድረግ ህጉን የተጠቀሙበት የሚመለከታቸው ባለስልጣናት በሀገሪቱ ያለውን የጉልበት ብዝበዛ በተመለከተ ለ8 ወራት ምርመራ ካደረጉ በኋላ መሆኑን ይጠቅሳል። አሁን በ60 የአሜሪካ አጋሮች ላይ ታሪፍ ለመጣል የተደረገው የ2 ወራት ምርመራ መሆኑንም በማነጻጸሪያነት አንስተዋል። በዚህ ህግ መሰረት አንድ ኢኮኖሚ ላይ እንኳ ምርመራ አድርጎ ለማጠናቀቅ ከዚህ እጅግ የበለጠ ጊዜ ይወስዳል ሲሉም ተከራክሯል። ፕሬዝዳንት ዶናልድ ትራምፕ ባለፈው ዓመት ወደ ስልጣን ከተመለሱ በኋላ የወሰዷቸውን እርምጃዎች የሚቃወሙ የተለያዩ ክሶችም ተከፍተውባቸዋል። ፕሬዝዳንቱ ባለፈው ዓመት ሚያዝያ ላይ የጣሉት ታሪፍ በአገሪቱ ጠቅላይ ፍርድ ቤት ውድቅ ተደርጓል። የየመን ሁቲዎች የሳውዲ አውሮፕላን ማረፊያ ላይ ጥቃት ፈጽመናል አሉ። የሁቲ ቃል አቀባይ የሳውዲ አረቢያ አውሮፕላን ማረፊያ ላይ ጥቃት ማድረሳቸውን አስታውቋል። የየመን ታጣቂዎች ዛሬ ማክሰኞ በደቡባዊ ሳውዲ አረቢያ የሚገኘው በናጅራን አውሮፕላን ማረፊያ ላይ የድሮን ጥቃት መፈጸማቸውን ገልጸዋል። የሁቲዎች ወታደራዊ ቃል አቀባይ የሆኑት የሀያ ሳሬ በኤክስ ገጻቸው ላይ ጥቃቱ ኢላማውን መምታቱንም ተናግረዋል። የሳውዲ አረቢያ መንግስት እስካሁን ድረስ ሁቲዎች ፈጸምነው ስላሉት ጥቃት ያለው ነገር የለም። የሁቲ ቃል አቀባይ የሳውዲ ድሮኖች የየመን ግዛቶች በሆኑት ሳዳና ሀጃህ አየር ክልል ላይ ጥሰው በመግባታቸው የአጸፋ ምላሽ መስጠታቸውንም ተናግሯል። ሳሬ ወደፊት የመንን አየር ክልል ጥሶ መገኘት ምላሽ ሳይሰጠውና ቅጣት ሳይቀበሉ የሚታለፍ ጉዳይ አይደለም ብለዋል። በስፔንና ሞሮኮ ድንበር ያጋጠመው ውጥረት የአውሮፓ ህብረት አስቸኳይ ስብሰባ እንዲጠራ አድርጓል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሳላ ቮን ዲር የህብረቱን የድንበር ደህንነት በአስተማማኝ ሁኔታ ለማስከበር የተቀናጀ የትብብር እርምጃ እንዲወሰድም ጥሪ አቅርበዋል። ፕሬዝዳንቷ ይህንን ጥሪ ያቀረቡት ባለፈው ሳምንት በ10 ሺዎች የሚቆጠሩ ስደተኞች ከሞሮኮ ተነስተው ወደ ስፔን ግዛት ለመሻገር ያደረጉትን ሙከራ ተከትሎ በተፈጠረው ውጥረት ምክንያት ነው። በስፔን ግዛት ስር ወደምትገኘው ሲዮታ በዋና በእግር ለመግባት በተደረገው በዚህ አደገኛ ሙከራ ወቅት በስፔን በኩል የ72 ሰዎች ህይወት ሲያልፍ በሞሮኮ በኩል ደግሞ 11 ሰዎች መሞታቸው ተረጋግጧል። አሁን ላይ ከተሻገሩት ስደተኞች መካከል 69500 ያህሉ ወደ ሞሮኮ እንዲመለሱ የተደረገ ቢሆንም ክስተቱ በአባል ሀገራቱ መካከል ከፍተኛ የፖለቲካ ውጥረትን ቀስቅሷል። ይህንን አጣዳፊ ሁኔታ በመሸሽ ጣሊያን ከስፔን ጋር ያላትንና ያለ ቪዛ መንቀሳቀስ የሚያስችለውን የሸንገን ስምምነት በጊዜያዊነት ማገዷን አስታውቃለች። ከ450 ሚሊዮን በላይ የሚሆኑ የ29 አውሮፓ ሀገራት ዜጎችን ያለ ድንበር ፍተሻ ያንቀሳቅስ የነበረውን የሸንገን ስምምነት አደጋ ላይ የጣለውን ይህንን ቀውስ ለመፍታት የአውሮፓ ህብረት የውስጥ ጉዳይ ሚኒስትሮች ዛሬ ማክሰኞ በቪዲዮ ኮንፈረንስ አስቸኳይ ስብሰባን አድርገዋል።